በስተመጨረሻም ሽማግሌዎቹ ተገንተው ወደ ጽናት ቤት ሄዱ። ሁሉም ነገር ተስተካከለ። በዚህ ሰርግ ላይ ምንም ነገር እንቅፋት እንዲፈጠር ችግርም ጭቅጭቅም አንፈልግም እያላችሁ ነበር ኮሜንታተሮች ማለት ነው። እኔ በዛብህ ነገሮችን ያበላሻል ብዬ ፈርቼ ነበር፣ ግን ደግሞ ያው እንግዲህ ሁሉ ነገር ተሳክቷል። ኦ ማይ ጋድ ሽማግሌዎቹ ትላላችሁ፣ ሁሉ ነገር እንዴት አባቱ እንደሚያምር ማለት ነው። የዛሬው ይለያል ትላላችሁ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ ዋን ነካ ላይኳንም ነካ አድርጓት ማለት ነው። እናንተ ላይክ ባደረጋችሁ ቁጥር ለብዙ ሰዎች ይደርሳል ማለት ነው ቪዲዮ። ስለዚህ ላይክ አድርጉ ቪዲዮውን እና ውዶቼ፣ ዛሬም ተመልሼ የመጣሁት እንግዲህ በጽናት ድራማ ላይ ነው። እጅግ በጣም ደስ የሚል ነገር አሪፍ ነገር ተፈጥሯል ማለት ነው ውዶቼ። እና በስተመጨረሻም ሽማግሌዎቹ ተልከዋል። የጽናትም የእናቷ ወንድም አጎቷ መጥቷል። በተለይ ለጽናት ድርብ ደስታ ነበረ ማለት ነው። እንግዲህ የዛሬው እንደምታውቁት ኪራዬ ከምርጥ ስጦታ ጋራ ለአባቷም ስጦታ ለሷም ስጦታ አበባ ትላላችሁ ማለት ነው። አበባው እኮ በእንዲ በቃ በዲገፋ ነው የገባው ራሱ ማለት ነው ከመተለቁ የተነሳና በጣም ደስ ብሎናል። ምክንያቱም ቤት ውስጥ የመጣችው የኪራዬ በፊት ፍቅረኛው ማለት ነው ሌላ ነገር ታበላሻለች፣ ሁሉ ነገር ይበላሻል ብዬ በጣም ፈርቼ ነበረ። ግን ደግሞ ያው እንግዲህ ነገሮች ተስተካክለዋል። ቅዱሴም ናሆማም ሽማግሌዎች በቃ ሁሉም አብረው ነበር የሄዱትና ይሁን በቃ አገባባቸው በሁለት መኪና ነው የሄዱት ምናምን። እንዴት አባቱ ድባቡ ራሱ እንደሚያምር እንኳን አይደለችም ጽናት ሽማግሌ የተላከላት ይቅርና እኔ ራሴ እንዴት ደስ እንዳለኝ ማለት ነው። በቃ ይሄ ቀን ተመኘሁት በቃ ተመኘሁት። እኛም እንደዚህ መቼ ነው ሽማግሌ ተልኮ ለእንትን የምንደርሰው? አይ ትላላችሁ ማለት ነው። እና ይሁን እስኪ ይሁን፣ ምንም አይደለም። የማያልፍ ቀንና የማይነጋ ሌሊትና የማያልፍ ቀን የለም ይባላል። እና እኛም እንደርሳለን። ሰምታችኋል ማለት ነው። ማናት ኪያና ጨበርዬን ቤት ውስጥ እንግዲህ እየተቧቀሱ ነው። ቤቱም ውስጥ ያለው ደግሞ የኪራ ጓደኛ ከኪያ ጋር እንግዲህ ብጥብጥ ላይ ናቸው ማለት ነው። ምክንያቱም ኪያን በጣም እንትን ነገር ናት፣ አትንኩኝ ነገር ናት። እሱም ደግሞ ፈሪ ነው ማለት ነው። በጣም ነው የሚፈራው። እና በተለይ ደግሞ የዛኛው ላይ በነገራችን ላይ የኪራ ሁለት ጓደኞች ናቸው የመጡት ለሰርጉ ማለት ነው። እና የጽናት አባት ደግሞ ሰርጉ ይቅርና መልስ ልጥራሽ ብለዋታል ማለት ነው አባትየው። ምክንያቱም ብቻዋን ጓደኛ የላት፣ እናት የላት፣ ቤተሰቦቿ የእናቷ ዘመዶችም የአባትየው ዘመዶችም ማንም ሰው በጎናቸው በዙሪያቸው ስለሌለ ነገሮች ተበላሽቶ በኋላ ላይ ለሰርግ ሳይበቃ ቀርቶ ከምንዋረድ እኔ ሽምግልን ማነው ምላሽ ልጥራሽ ብለዋታል። መልስ ማለት ነው። እና መልስ ከጠሯት ደግሞ በሰራተኛም ቢሆን አሰርተው መልስ መጥራት ይችላሉ ማለት ነው። እና ይሄ ነገር በእንደዚህ ተቋጭቷል። ጽናትም ወደ ባሏ ቤት መታለች ማለት ነው። ደስ ሲል ነበር። እንደምታዩት ይሄ መሀል ላይ የተቀመጠው አበባ ለጽናት የሚሰጥ አበባ ነበረ። ሽማግሌዎቹም ናሆማም ቅዱሴም በቃ አለባበሳቸው ራሱ እንዴት እንደሚያምርና ያው እንግዲህ ሙሽራ መፍራቱ ወጉ ነው። ኪራን በጣም ፈርቶ ነበር። እኔ ጋሽ እንደሚፈቅዱ እያወቅኩኝ ግን በጣም ፈርቻለሁ ብሏል። ለምንድን ነው የፈራው መሰላችሁ ቤተሰቦች? እዛ እነበዛብህ ስላሉ በዛብህ አሁንም ነገሩን ያበላሻል። ሽማግሌዎቹን የሆነ ነገር ያደርጋቸዋል፣ ያዋርደናል፣ የጽናትንም አባት ቤተሰቦቿን ያዋርዳሉ ብሎ ነበር የፈራውና እኔም የፈራሁት እሱን ነገር ነበር። ግን ደግሞ ደስ በሚል ሁኔታ በስተመጨረሻም ሽማግሌዎቹ ተልከዋል። እኔ ግን ሽማግሌዎቹ እኮ ሳስባቸው ማለት ነው ይሁን ከአሜሪካን ሀገር ይሁን ከለንደን ይሁን ከእንግሊዝ ሀገር እኮ ከየት ሀገር እንደሚመጡ እኮ ግራ ገብቶ የነበረ እንዴ ሽማግሌዎች እየተባለ ስንት ጊዜ ተፈጀ። አሁን እንግዲህ አባትየው መልስ የሚጠራበትን ቀን ነው የምንጠብቀው። አሁን ላይ ኦልሬዲ ሽማግሌዎቹ ተልከዋል፣ ተፈቅዶላታል። ጽናትና ኪራ እንግዲህ ኦልሬዲ ያው እንደተጋቡ ቁጠሩት ማለት ነው። እንግዲህ ምንም ማድረግ አይቻልም። ከዚህ ውጭ ሌላ ምንም ሰርግ እንጂ የቀረው ምንም የቀረ የለም። ሰርጉም ደግሞ ያልተደረገበትን ምክንያት ታውቃላችሁ። ምንም ማድረግ ስለማይችሉ ነው። በጽናት ደስ ያላችሁ ይሄን ቪዲዮ እስኪ ላይክ አድርጉልኝ። በዛብህዬ ደግሞ ያው የስራውን አግኝቷል ማለት ነው። ገና ሲያንሰው ነው።